ሀብት እንዴት ነው መንሱር ምናምን ስለው ቢትኮይን ገዝቼ ይልሻል። ብሩን ጌታ መጣው ቢትኮይን ለመግዛት ገብቶሻል። ሙድ ነው የሚለው ሰው ላይ አሁን እንደዚህ አድርጎ ያው ሰው ላይ ሀብታም ነኝ ምናምን የሚል ነገር ሰራ። ስለዚህ ሰው እንዳይጠረጥረው አረገ። ገብቶሻል። ከዛ ያው ብሩን አምጡ ሲል ሰው ሰጠ። ጭራሽ አንጎላ ምናምን ሄዶ ፎቅ ያሰራልሻል። ሰው እዚህ መኪና እየጠበቀ ፎቅ አይተሽ ከሆነ ሪሰንትሊ ቪዲዮዎቹን ፎቅ እያሰራ ነበር። አንጎላ የሆነ ነገር እያሰራ ነበር። አላየሽውም? ሪሰንትሊ እኔ እኮ አንጎላ እኮ ነበር ይሉሻል እንዴ ለአንድ ወር ምናምን አንጎላ ነበር። እና አንዳንድ ጊዜ መንሱር ነገር ጋር የሚገባኝ ምን እንደሆነ ታውቃለህ? ይሄ ማዕድን ነገሮች ይሄ ወርቅ ምናምን ዳይመንድ የከበሩ ድንጋይ የመንግስት ነው አይደል? መንግስት በመንግስት ደረጃ ነው የምታንቀሳቅሰው አይደል? እሱ ላይቭ ላይ በስነ ስርዓት ምን እንደሚሰራ ያሳያል። በግል ደረጃ እንደዚህ ነገር ማድረግ ይቻላል የሚለው ጥያቄ ከድሮም ነበርኝ። በነገራችን ላይ ማንም ሰው የራሱ አላየሁትም ያላልታቸው ማዕድን ነገሮችን በግሉ ነዳጅን እየቆፈረ መሸጥ ይችላል የሚለው ነገር ነበር። እንደዛ በለው ወርቅ የከበሩ ድንጋይ ምናምን በስነ ስርዓት እንዲየደረደረ ምናምን ምን እንደሚሰራ ያሳያል። የመንግስት ተቆጣጣሪ ነው ድርጅቱስ ነው ማን ነው? ታከለ ኡማ እንኳን የማዕድን ምናምን ተቆጣጣሪ ሆኖ እንኳን እንደዛ አላሳየም። ያግር ይላል። እሱ በጣም ትንሽ ውስብስብ የሆነ ሰውዬ ነው መንሱሬ፣ ቀላል ሰው አይደለም። እና ትንሽ አሁን እንደዚህ ማስጨነቃቸው ጥሩ ነው ለሌላውም ገብቶሻል። ደግሞ ያው ከመንግስት ጋር በጣም አክባሪ እንደሆነ ነው ሁሌ ራሱ የሚያደርገው። ስለዚህ አሁን እንደዚህ ዶክተር አብይን ስላሞገስክ ብቻ እንደፈለክ መበጥረቅ አትችልም። ዶክተር አብይም ለእንደዚህ አይነት ነገር ምቹ አይደለም። በነገራችን አይ ትንሽ ቦታ መያዝ አለበት እንዳልሽው ነው። ምቹ አለመሆኑም በጣም አሪፍ ነው። ለሌሎቹም መማሪያ ይሆናል። አሁን እኮ መኪናዋ ስንት እንደሆነ ታውቃለህ? 500,000 ቅድሚያ ትከፍላላችሁ፣ የቀረውን 500,000 በ5 አመት ውስጥ ትከፍላላችሁ ነው። ዛት ሚንስ 1 ሚሊዮን ነው እኮ መኪናው። ደግሞ አዲስ መኪና 1 ሚሊዮን አለ እንደ በኢትዮጵያ አለ። የሰውን ግን ትንሽ እየሄዱ አለመጠየቅ ትንሽ ይበሏት ሰውን። እንዴት ነው 1 ሚሊዮን መኪና ይገዛልሃል ሲባል አምኖ የሚሰጠው ብሩን እንዴ? የሌለ ነገር እኮ ታክሱ ብቻ ራሱ 1 ሚሊዮን እኮ ሰማሁት። ምንድነው ይገረም ሲናገር ሲያስተዋውቅ ማለት ነው 5 ሚሊዮን 500,000 ቅድሚያ ይከፍላሉ፣ 500,000 ቀሪውን በ5 አመት ውስጥ በባንክ እንትን ታረጋላችሁ። ዛት ሚንስ 1 ሚሊዮን ነው ማለት ነው። አዲስ ማለት ነው። ሄሎ ማስታወቂያው ራሱ ነሰራይ ፍቅር የሰሩት ማንንም ሰው በእግሩ አይሄድ የሚል ማስታወቂያ ነው። በጣም እኮ ይገርምሻል። በቃ ሁሉም ሰው መኪና ይገዛል አይነት ማስታወቂያ ነው ራሱና ሰው በቃ ሰው ደግሞ ታውቂያለሽ ኢትዮጵያ በቃ በእግሩ መሄድ ማስታወቂያ ነው። ግን ጅቡቲ ሄደን እያመጣ ነው ይሄውና መኪናው መጥቷል፣ ይሄው ውስጥ ቁጭ ብለናል። ይሄ እኮ ማስታወቂያ አይደለም። ይሄ እኮ ማጭበርበር አንዴ ወደባይ ሙድማ ይዘዋል ሰው ላይ እኮ ይልሻይ የሚገርም ጭዌ ነው የተጫወቱት። ይሄ ማስታወቂያ አይደለም። ይሄ በቃ ይሄውና ነው ጀስት የለም እንደ ባለቤትነት ነው እንዴ። በደም ይሄው አስገብ ሰሬ ከራሱ ሰርቷል። ይሄው መኪናው ገብቷል፣ ሁሉም ነገር አለ። ግን እነሱ ደግሞ ማርፈር ምናምን ብለው የጅቡቲ ላይ በአፋርኛው ላይ ሲጨፍሩ ነበር። እነሱ ፎከስ ያደረጉት የመኪናው ሀያልነትና የመኪናው ጥራትነት ላይ ያለ ማስታወቂያ ያሰሩት ገባና አልገባም ላይ ነው። ገብቷል። ገባና አልገባም ላይ ይሄን ያህል ማስታወቂያ ከሰሩ መግባቱ ያጠራጥር ነበር ማለት ነው። ህዝቡ ይጠራጠር ነበር ማለት ነው። ያ ላይ ነበር መስራት የቀራቸው፣ እዛ ላይ ነው የሰሩት። ትኩረቱን አይተህ ከሆነ የመኪናው ጥንካሬ፣ የመኪናው ስፋት ምናምን ላይ ያለ ማስታወቂያው አሁን ልንቀበለው አሁን መጣ ምናምን ነው። አይመጣም የሚል ስጋት ህዝቡ ሊኖራቸው እንደሚችል እንደማያመጡት ያውቁት ነበር ማለት ነው። ያውቁታል እንዴ በደንብ ይሉሻል እንዴ። ምክንያቱም በጣም ብዙ ሰው ብር እኮ የተቀበሉት ቢያንስ እስከ 2,000-3,000 ሰው ተቀብለዋል ይላሉ። አሁን ግን ያስገቡት መኪና ተሽኮነ ቪዲዮ ላይ 20 መኪና አስገብተው ቪዲዮን የሰሩት በቃ አለቀ። ከዛ ወዲህ ምንም ታይቶ መንሱሬም ውጪ ነበር። አሁን ነው የመጣው። እኔ መንሱርን አውቀዋለሁ እንጂ ይሄን ያህል የምከታተለው ልጅ ስላልሆነ የዕለት ዕለት ላይፋቸውን ቲክቶከር ሆነው ማለት ነው። አንዳንዴ ያው የሚሰራውን ስራ ምናምን
ሌላ ሰው ደግሞ ሀሳብ ይስጥበት። ተስፋዬ ብር ተበልቷል በዚህ ጉዳይ ላይ ፀሐዬ ነው ተስፋዬ ነው የሚለው ስሙ ፀሐዬ በዚህ ማይክማ አንተ መኪና አገዘ ብር የተበላ ባለቤት የለ መልካም ብዙ ጊዜ ያለው ምናምን ያለ ሳስገባሽ አትገቢ በዚህ ማይክማ መኪና ይገዛማል ስልክ ይቀይር ስትሮቤሪ ነገቦ ያ መግባት ፈልጉ አንዳንድ ጻፉ ጋይስ አንዳንድ ጻፉ የእንትና ደግሞ ትንሽ ቤተሰብ እንደዛ እንኳን አይ እኛ እንደዛ ነበር እንዴ ሄሉዬ በዚህ ዘመን እንደዚህ በ500,000 መኪና ኪት ይገኛል እንዴ የድሮ ላዳ ራሱ 700,000 ነው 500ውን በ5 አመት ውስጥ እንዲከፈል ከባንክ ጋር የተሳሰረ እንዴ አይጋራ በጣም ርካሹ መኪና እኮ 2 ሚሊዮን ምናምን 3 ሚሊዮን ከውጭ ስለዚህ 1 ሚሊዮን ያው ሰው ገብቶሻል ትንሽ ኪሎ ሜትር ሄደ ባሮጌ ደረጃ ሄደ ምናምን አረብ ሀገርና ኢሮፕ ምናምን እኮ ይረክሳል መኪና ታውቃለህ እንዴ በደምብ እዚህ እኮ $1,000 $2,000 ትገዣለሽ መኪና አይ ቲንክ ሰው በቃ ካለው ጉጉት ነው እኮ እዚህ ነው ምናምን ኢትዮጵያ ለመግባት ስንት ጉምሩክ ስንት በወደብ በምናምን ስለሚመጣ ያ ሁላን የሚታሰበው ገብቷል እንደገና ደግሞ እኔ እዚህ ምገዛበትን እኔ ለኔ ርካሽ ሊሆን ይችላል ምክንያቱም እኔ በሚኖርበት ሀገር ላይፍ ስታንዳርድ እኔ በመገዛበት ላይፍ ስታንዳርድ ነው ኢትዮጵያ የሚሸጠው ለዛውም የማይሆን መኪና እኔ አሁን እዚህ እንደዚህ ማለካቸው መኪና እኔ አሁን ከምነዳው መኪና ዋጋ በላይ ነው አሁን አሮጌዎች አንዳንድ ሲያሳይ እንኳን ሳይ አዲሱን ቶ ያታዝናል በጣም ያኔ ሳውዝ አፍሪካ ብሎ ሰውን በሉ ሄሉሻ ተዘርሽ ሳውዝ አፍሪካው ጊዜ ዓለም ዋንጫ ሰውን እንወስዳለን ዓለም ዋንጫ እዛ ያው ሰው ለስራም እንዲሄድ ምናምን ብሎ ስንት ሰው እኮ ነው ያኔ ወደ በዛ ጊዜ እንኳን ወደ 500 ሚሊዮን ምናምን በኢትዮጵያ ብር አስበሽው የዛሬ 10 አመት ምናምን ማለት ነው ሰው በጣም ይሻወዳል እንደዚህ በጣም ለሰው ማስተማሪያም ነው ብዬ አስባለሁ ይሄ ነገር እነዚህ በጎ አድራጎት ሲሆን እንዴት አለ በበጎ አድራጎት እንትን በጎ አድራጎት እየተጫወቱ የህዝቡን የሚያርዱት ነገር እሱ እንኳን በጣም እሱ ራሱ ሌላ ደግሞ ራሱን የቻለ ቢዝነስ ነው ሄሉሻይ ከባድ ቢዝነስ ነው እሱ ደግሞ አሁን ካሊዶ ራሱ ትንሽ መያዝ ይቺ ነገር ላይ ትንሽ ላይ ምክንያቱም ካሊዶ ነው በጣም ብዙ እዚህ እርዳታ ላይ ምናምን እንትን ያለውና እንደዚህ አይነት ነገር ውስጥ ራሱ ለሱ መያዙ ሄሉሻን ምን ታስቢያለሽ በዚህ ዙሪያ ለእርዳታ ሰው ያለው አመለካከት እኮ ይቀየራል አሁን ገብቶሻል አንተ ማየት ያለብህ በጎ አድራጎት ውስጥ እያለ ስራ እየሰራ ነው የሚኖረው ታክስ አይከፍልበትም አሁን ለዚህ ማስታወቂያ ብር ተከፍሎታል አይደል እንዴ በሚገባ በዚህ ማስታወቂያ ካገኘው ላይ ለታክስ የከፈለው ነገር አለ አርሽ ታክሱን ማርሽ ይሉሻል ነገር ከሚያሟላ ሰው አሁን ለምሳሌ ቢኒ ኤል ያሟላ ይችላል ምንም ማስታወቂያ ይሰራ ያው ከሰው ላይ መልቀሙ ምንም ምን እየሰራበት ቤቱን ለመስራት የታለ የተሰራው የሚለው ጥያቄ ላይ ያነሳበት ይችላል እንጂ ማስታወቂያ እየሰራ ገቢ ያደርግ ነገር አይደለም ካሊድ ግን ከነሰራይት ጋር የቅባትና የአንበር ጭቃ ማስታወቂያ እየሰራ ግን ምንም ታክስ አይከፍልም ታክስ ጥርት ያለ ነገር አይሰራም አሁን ችግሩ ቻሪቲ ምናምን ነው ጨራታ እያለ ከመንግስት ቤት መስሪያ መሬት ምናምን ይወሰዳል በጣም ያሳዝናል የእንትና ራሱ ይሉሻ አሁን አልቃሻ ቀደም ያልሽው ራሱ እስካሁን ድረስ ሰብስቧል ብር ግን የት እንዳለ ግን አይታወቅም አሁን እኔ ስልሽ ብዙ ሰውየው እንደዚህ ፐርሰናሊ ባላቀው አሁን ሰለሞን ቦጋለ ራሱ ብዙ ጊዜ ዲሲ መጥቶ ሰብስቧል ብር እዛም ኢትዮጵያ ሰብስቧል አይተሽ ከሆነ ግን ብሩ የት እንዳደረገው ማንም አያውቅም ራሱ ተጀምሯል ወይ ነው ጥያቄው ሰለሞን ቦጋለ የሚባል አራተ ምንም በቃ የለም ጠፋ እኮ እሱ ራሱ ይሉሻ እኮ የለም እኮ አሁን መያዙ ራሱ እሱ እዚህ ነገር ውስጥ በጣም ከባድ ነው አሁን ይሄ ነገር ሄሉሻ እዚህ ጋር አቆም ብያስባለሁ ይቀጥላል ብሩም የታለ ብለዋል ሰው ይጠይቃል መንግስት እንደዚህ ነገሮችን እየሰማ ዝም ካለ በበጎ አድራጎት ስም ወይ ዶላር ችግር ስላለ እነሱን ተጠቅሞ ለራሱ ባይጠቀሙ መንግስት እንደዚህ አይነት ወንጀል ራሳቸውን ለማዳለብ እየተጠቀሙ ዝም የሚላቸው አይመስለኝም
አይለም እንዴ ይሉሻል እንዴ ወይም ደግሞ ዶላር የሚሰበሰብበት መንገድ አሁን ለምሳሌ ናይ ብዙ ነገር አለ አቡ አያ እንጂ መንግስት ከዚህ ነገር ውስጥ ምንም የጸዳ ከሆነ እያንዳንዱ ነገር ኦዲት አድርጉ ይባላል እንዴ ማለቱ አይቀርም። አሁን በዚህ አይነትማ ስለሽ ሰውን እየተቀበሉ ብር አስመጭና ላኪ ከሆኑ ከባድ እኮ ነው ይሉሻል። አሁን ካሊዶ ኬት ነው ብሩን አምጥቶ አስመጭና ላኪ እሱ እንደውም ፓርትነር እኮ ነው ይሉሻል። ከማስታወቂያም እኮ አልፎ ፓርትነር እኮ ነው ካሊድ። ስለዚህ ኬት ነው ይሄ ብር ራሱ የሚያመጣው ጥያቄ ሌላ ጥያቄ ነው ይዞ የሚመጣ ጥያቄ አለ። ሰው አሁን ይሄውላ ብር ሰጥቼ ካሊዶ አስመጭና ላኪ ነው ፊንቴክ ላይ ቢባል ከዚህ አሁን ዳርሽ ነው ቢኒ አሁን ምንድን ነበር ስሙ የአረጋውያን የሚረዳበት አይ መቅዶኒያ አሁን አስመጭና ላኪ ምናምን ሲልሽ ሲሰራ ታየው በቃ መቅዶኒያ ላይ ነው ትኩረቱ እዛ እርዳታ ነው ለራሱ የሆነ ነገር ሲያደርግ አይተሽ አታውቂም። ግን እንደዚህ አስመጭና ላኪ ውስጥ ገብተሽ ብዙ እነዚህ አስመጭ ምናምን እንደዚህ እንትኖች የሉም ባለሀብቶች ቢዝነሳቸውን ረን የሚያደርጉት አንድ በጎ አድራጎት ጋር ሸሪክ ይሆናል። የሆነ ስምምነት ይፈጥሩና ለሱ የሚገባ እየተመሰለ ነው የሚገባው። ባውንታይም እያንዳንዱ ባለሀብት ባውንታይም ከሆነ በጎ አድራጎት ጋር እንትን አላቸው። በቃ በጣም ይሄ ነገር ምክንያቱም ለሰውን ልብ በዚህ ነው አንተ የሚሉት የሰውን ልብ በዚህ አለስልሰው ኪሱን ጥብ ነው የሚያደርጉትና መንሱርም ያው ካርድ ይሞላል እኮ ኦንላይን ካርድ ይሞላል ለተማሪዎች ምናምን እርዳታ ይያር እንዳልሽ ነው። ትንሽ መንሱር ግን እንትን መባል አለበት ይሉሻይ ትንሽ መገራት አለበት። ምክንያቱም ጥገብ ብሎ ነበር ይሉሻይ ተሹ ከሆነ ሽቶ ነው የሚያወራው። በቃ እንትን ነኝ ነው እንደዚህ ነው በቃ ምኖረው አልደግምም ሱፍ ይልሻል 340 ሱፍ አለኝ ይላል። ይሄ ሁላ ነገር ኬት ነው የመጣው? አሁን ይኸውልሽ እንደዚህ አይነት ነገር ውስጥ ገባ እና አንዳንድ ጊዜ አንቺንም ለማስተማር ነው ይማርበታል ብዬ አስባለሁ። አሁን እንደ ፍቅት ወጥቶ እንደዛ ይላል በቃ ሃምብል ነው የሚሆነው። ሁለታውን መንሱር ይሄን ያህል ሀብት ደረጃ የደረሰው እዚህ ደረጃ ሊደርስ አንድ ታክስ ከፋይ መክፈል ያለበትን ለመንግስት ከፍሎ ነው እዚህ ጋር የደረሰው መንግስት። ድሮ አይሱዙ ነበርኝ ይልሻል። አሁን ባለፈው ሲጠይቅ የሆነ ሁሌ የሚያነሳት ነገር አለች። አይሱዙ ነበረኝ እንትን አመላለስ ነበር ሹፌር ነበርኩ ከዛ ጀመርኩኝ አሁን ይኸው ቢሊየነር ነኝ ይላል። እና እዚህ ደረጃ ሲደርስ ምን ከፍሎ ነው የሚለውን መንግስት ቼክ ማድረግ ከፈለገ ያደርጓል ወይንም አቶ ጅራ የሚባል ነገር አለ። አይ ምንም ግን እዚች ጋር የሆነች ነገር አሁን ፈርቅ መያዝ አለበት። የሆነች ነገር ማስመለስ አለባቸው ለሰው